እንደምን አላችሁልን እንደምን ሰነበታችሁልን የተወደዳችሁ ተመልካቾቻችን ቆይታችሁን ከልፍኝ ጋር ስላደረጋችሁ ከልብ እናመሰግናችኋለን። ይሄው አሁን ደግሞ የእንግዳ ሰዓታችን ደረሰና አንድ እንግዳ ጋር ቆይታ ላደርግ ነው። ሰኔ አጋማሽና ወደ መጨረሻው ስንደርስ ከሚኖሩ ነገሮች አንዱ የተማሪዎች የምረቃ ስነ ስርዓት ነው። ይህንን አስመልክተን ታዲያ የዛሬ እንግዳዬ የባህር ዳር ዩኒቨርሲቲ ፕሬዚዳንት የሆነው ዶክተር መንገሻ አየነ ነው። ከቀረጻው በፊት ስናወራ አንተ በይኝ ስላለኝ ነው አንተ እያልኩ የምቀጥለው። ስለዚህ በቆይታችን በጣም ብዙ ነገር እናነሳለን፣ በርካታ ጉዳዮችን እንዳስሳለን። እናንተም ቆይታችንን እንደምትወዱት ምንም ጥርጥር የለኝም። አብረን እንቆይ። ዶክተር ስለተገናኘን ደስ ብሎኛል። እኔም በጣም አመሰግናለሁ እድሉን ስላገኘሁ። በትናንትናው ዕለት የባህር ዳር ዩኒቨርሲቲ ተማሪዎቹን አስመርቋል። መጀመሪያ እስቲ ስለሱ ትንሽ ነገር ይበል። እንግዲህ እንደምታውቁት ባህር ዳር ዩኒቨርሲቲ በሀገራችን ካሉ ግንባር ቀደም የምርምር ዩኒቨርሲቲዎች መካከል የሚገኝ ታላቅ ተቋም ነው። ዩኒቨርሲቲያችን በአጠቃላይ በ9 ካምፓሶች ከ452 በላይ ፕሮግራሞችን በቅድመ ምረቃ፣ ድህረ ምረቃ፣ ስፔሻሊቲ እና ሰብ ስፔሻሊቲ ፕሮግራም ተማሪ ተቀብሎ የሚያስተምር ዩኒቨርሲቲ ነው። በዚህ አመት ምናልባትም በሀገር አቀፍ ደረጃ ትልቁን ቁጥር የምናስመርቅ ይመስለኛል። ወደ 6492 ተማሪዎች ለምረቃ አቅርበናል ማለት ነው። በአጠቃላይ በመማር ማስተማር፣ ምርምር፣ ማህበረሰብ አገልግሎት ትልልቅ ተግባራትን እየፈጸመ የሚገኝ ተቋም ነው። በአሁኑ ሰዓት ደግሞ ከምርምር ዩኒቨርሲቲነት በአጠቃላይ በመንግስት ወይም በትምህርት ሚኒስቴር የከፍተኛ ተቋም ትራንስፎርሜሽን እቅድ መሰረት የራስ ገዝ የመሆን ጉዞውን ጀምሯል። በእርግጠኝነት 2019 ላይ የትምህርት ሚኒስቴር ገምግሞ እውቅናውን ይሰጠን ብለን እንጠብቃለን። እንግዲህ 2019 ላይ ከተገናኘን በኦቶኖመስ የምርምር ዩኒቨርሲቲ ይሆናል ብዬ አስባለሁ። የመጀመሪያ ጥያቄ የሚሆነው የልጅነት ጊዜ ነውና እንዴት ነበር የልጅነት ጊዜ ዶክተር? ተወልጄ ያደግኩትኝ ሰሜን ወሎ ውስጥ ራያ ቆቦ የሚባል አካባቢ፣ በተለምዶ ራያ የሚባለው አካባቢ በቆቦ ከተማ ነው ተወልጄ ያደግኩት። እንግዲህ እድሜ ለትምህርት ሲደርስ እዛው የአንደኛና ሁለተኛ ደረጃ ትምህርት ቤት ተምሬያለሁ። የአንደኛ ደረጃ ትምህርት ቤት የተማርኩት በቀድሞው ስሙ በቆቦ 06 ድል በትግል አንደኛ ደረጃ ትምህርት ቤት፣ አሁን እውቀት ጮራ ተብሏል ይመስለኛል። ሁለተኛ ደረጃ ደግሞ በዛው በቆቦ ሁለተኛ ደረጃ ትምህርት ቤት ተምሬ የ12ኛ ክፍል መልቀቂያ ወስጄ የአንደር ግራጁዌት የቅድመ ምረቃ ትምህርት የተከታተልኩት በጣም እድለኛ ሰው ነኝ ባህር ዳር ዩኒቨርሲቲ ነው። ስለዚህ በባህር ዳር ዩኒቨርሲቲ ቆይታዬ ደግሞ በፊዚክስ ትምህርት ክፍል ተመዝግቤ በዛም ጨርሼ ተመርቄያለሁ ማለት ነው። የልጅነት ጊዜ ሲነሳ እንግዲህ የተማሩበትን ትምህርት ቤት እየጠቀስክልኝ ነበረ። ልክ ነው። አዎ። እና ምን አይነት ተማሪ ነበርክ ዶክተር? በተለይ ከአንደኛ ደረጃ ጀምሮ በሂሳብ ጎበዝ ያልሆነ ተማሪ በየትኛውም ዘርፍ ጎበዝ ቢሆን ብዙ ጎበዝ አንልም ነበር እና እኔም በሂሳብ በጣም በደረጃ ከሚያልፉ ተማሪዎች አንደኛ፣ ሁለተኛ፣ ሶስተኛ ከሚወጡ ተማሪዎች መካከል ነኝ። በሂሳብና በፊዚክስ ደግሞ ምናልባት በጣም ጥሩ ከሚሰሩ ተማሪዎች መካከል ነበርኩኝ። በጣም የሚገርም ነው። ጊዜው ለትምህርት በጣም ትልቅ ወይም ቅድሚያ የሚሰጥበት ዘመን ስለነበረ የተማርንበት ትምህርት ቤት የነበረው የቤተ መጻሕፍት አቅምም ከፍ ያለ ስለነበር ቅድመ ምረቃ የፍሬሽማን የሚሰጡ መጽሐፍቶች በተቋማችን ስለነበሩ እውነት ለመናገር በአንደር ግራጁዌት መጥቼ የተማርኩትን ሃይ ስኩል ጭምር ተምሬ ወይም ሰርቼ የመጣው ተማሪ ነበር። በብዛት የፊዚክስና የማቴማቲክስ ተማሪ ነበርኩ። ነገር ግን ለማህበራዊ ሳይንስ ደግሞ በጣም ቅርብ ነበርኩና በጂኦግራፊና በታሪክ ሶሻል ሳይንስ ከገቡ ተማሪዎች የኔ ውጤት ይበልጥ ነበር። ከትምህርት ውጭ ያለው የልጅነት ጊዜስ ምን ይመስል ነበር ዶክተር? ይህን ማወራሽ እንግዲህ እኔ ሃይስኩል ተማሪ የነበርኩበት በ90 ዓመተ ምህረት አካባቢ ነው። በእኛ ጊዜ እኔ እስከማስታውሰው ድረስ ብዙ የተለየ ጨዋታ መጫወቴን አላስታውስም። ነገር ግን ለእግር ኳስ በጣም ልዩ ፍቅር ነበረኝ። በጣም የሚገርመው በሰፈሬ በጣም የታወቅኩ በአጥቂ ቦታ የምጫወት የእግር ኳስ ተጫዋች ነበርኩ። ሁለተኛ ቡድን በመስራትና ቡድን በመምራትም ልምምዱ ነበረኝ። የሰፈራችን እግር ኳስ ጨዋታ ካለ ቡድኑን የምሰራውና በአምበልነት የምመራው የነበርኩኝ። በእድሜ የሚበልጡኝ ጓደኞች ቢኖሩኝም የአምበልነት ሚናውን የአጥቂ ሚናውን የምወጣው የነበርኩ። እግር ኳስ ላይ ገፋ አድርጌ ሰርቼ ቢሆን አይ ቲንክ ብዙ ርቀት ሄድ ነበር ብዬ አስባለሁ። እግር ኳስ ነበር የኔ የእውነት የልጅነት ጊዜ ጨዋታ ካሰብኩኝ በእግር ኳስ ነው። የ12ኛ ክፍልን መፈተን ከዛ ደግሞ ዩኒቨርሲቲ መግባት እንደዚህ ያሉ ጉዳዮች ደግሞ አሉና እስኪ ስለሱ ትንሽ ንገረን ዶክተር። በዛ ጊዜ ዩኒቨርሲቲ መግባት በጣም በትልቁ ሴሌብሬት የሚደረግ አይነት ነገር ነው የነበረው። ያው አለፍን ተወሰኑ ተማሪዎች
ከዛ በኋላ እኔ የደረሰኝ ባህር ዳር ዩኒቨርሲቲ ነው። በጣም ደስተኛ ነበርኩኝ። ባህር ዳር ዩኒቨርሲቲ እንደመጣው የፍሬሽማን ጊዜን የቆየሁት አሁኑ በቢአይቲ በባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ በዛ ጊዜ የፖሊቴክኒክ ኢንስቲትዩት ከባህር ዳር ዩኒቨርሲቲ ጋር ገና ጥምረት እየጀመረበት ጊዜ ነበረ። ስለዚህ በቢአይቲ የመጀመሪያ ፍሬሽማን ተከታተልኩ። እውነት ለመናገር የባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ስለገባው ማጥናት የምፈልገው የኤሌክትሪካል ኢንጂኒሪንግ ነበረ። ነገር ግን በዛ ጊዜ ተማሪዎች የነበርነው የተማሪ ቁጥርም ይሄን ያክል ትልቅ ነው የሚባል አልነበረም። ግን የኤሌክትሪካል ኢንጂኒሪንግን ማግኘት አልቻልኩም። ስለዚህ ከኤሌክትሪካል ኢንጂኒሪንግ አቀረብ የሚለው እኔ በሃይ ስኩል ቆይታዬም በጣም የምወደው ዘርፍ ፊዚክስ ነው የነበረው። ከኤሌክትሪካል ቀጥሎ የሁለተኛ ምርጫዬም ፊዚክስ ነበረ። ስለዚህ ሁሌ በዛ ጊዜ በምርጫሽ የምታገኝበት እድል በጣም ከባድ ነው የነበረው። አንደኛ ምርጫዬ ሳይሆን ሁለተኛ ምርጫዬ ተሰጠኝ። በሁለተኛ ምርጫዬ ቀጠልኩ ማለት ነው። ስለዚህ ሁለተኛ ምርጫዬን ካገኘው በኋላ ወደ ዋናው ግቢ ነው የተዘዋወር ነው። የፊዚክስ ዲፓርትመንት በዋናው ግቢ በተለምዶ ፔዳ ካምፓስ ነበረ። አይ ቲንክ 3ቱን አመት ደግሞ በፔዳ ግቢ በፊዚክስ ዲፓርትመንት ውስጥ ቆየሁኝ ማለት ነው። እንደ ትዝታ ይኖራል መቼም አዲስ ነው ስትመጣ የምታስታውሰው ነገር ካለ? ግራውንድ ፕላስ 2 የነበረው ህንጻዎች ነበሩት ቢአይቲ በዛ ጊዜ በጃንሆይ ጊዜ የተገነቡ በጣም ጠንካራ የሚባሉ አሁንም ቀሃስ ቢልዲንግ የምንለው ነው። በጣም የሚገርም ነው። ምክንያቱም ማክሲመም ህንጻ ይኖራል ብለን የምናስበው G+1 ነበረ። በአጋጣሚ በቀዳሚው ቀን የኛ የፍሬሽማን ኮርስ የምንጀምርበት ሁለተኛ ፍሎር ላይ ነው፣ ግራውንድ ፕላስ 2 ላይ ነው እና በማግስቱ መጣን። ስለዚህ ግራውንድ ፕላስ 1 ላይ ቆምን ማለት ነው። ከዛ በላይ ህንጻ መኖሩን ማሰብ አቃተንና ብዙ ወደ ትዝ ይለኛል ወደ 15 16 ተማሪዎች ይሆነናል። የመጀመሪያውን ክላስ በዛ ምክንያት አተናል። መልካም። የዩኒቨርሲቲ ነገር ሲነሳ ሌላው ትንሽ ኢትዮጵያ ናት ይባላል። በጣም ከብዙ ሀገር የሚመጣ ሰው የሚሰበሰብበት በጣም ወዳጅ የሚፈራበት ቦታ ነውና እንደው ከትምህርት ውጭ የዩኒቨርሲቲ ህይወት ምን ይመስል ነበረ? የዶርም የጓደኝነት ሌላው በጣም ብዙ ወዳጆች ከደቡብ ኢትዮጵያ፣ ከትግራይ፣ ከዚህ ከአማራ ብሔራዊ ክልላዊ መንግስት አካባቢ ከተለያዩ ዞኖች፣ ወረዳዎች ብዙ ልጆች ነበሩ። በጣም በመጡበት አካባቢ በትምህርት ብቃታቸው የሚጨበጨብላቸው ወይም ተጨብጭቦላቸው የመጡ ልጆች የተሰበሰብንበት ጊዜ ነበርና እውነት ለመናገር ከመጣን በኋላ በዛ ሞራልና በዛ ኢንስፓይሬሽን የመጣ ነው። ማህበራዊ ህይወታችን እንደው እንዳሁኑ ወቅት ብዙ ሰፋ ያለ የማህበራዊ ኢንጌጅመንት ነበረን ብዬ አላስብም። አይ ቲንክ በዋናው ግቢ ትልቅ የባህል ማዕከል ነበረ። የሙቪ ሴሽን ነበረ ማታ ታላቅ ፊልም የሚባል ነበረ ቅዳሜ ማታ የሚታይ። እግር ኳስ ነበረ። አጂፕ ኢትዮጵያ የሚያስተላልፈው የእግር ኳስ ጊዜ ነበረ። እሱን በማየት እንዝናና የነበረበት ጊዜ ነበር። ከዛ ውጭ አይ ቲንክ እድልም ስለማይሰጥ ታቡም ስለነበረ የጎበዝ ተማሪዎችም ስብስብ ስለነበረ ወደ ከተማ የመውጣት እድል የለንም። ሌላ ኢንጌጅመንት እንዳሁኑ ዘመን ተቋሙም እድል አይሰጥም ነበር። እኛም ተጋላጭ አልነበረም ብዬ ነው ማለት። እንደ መጀመሪያ ዲግሪን የተቀበሉበት ዩኒቨርሲቲ ደግሞ ፕሬዚዳንት ነው መስራት እንዴት ነው ስሜቱ? የመጀመሪያ ዲግሪ ብቻ ሳይሆን ከዛ ባህር ዳር ዩኒቨርሲቲ የድህረ ምረቃ ፕሮግራም ሲከፍት የመጀመሪያው ተማሪ ነኝ። የሁለተኛ ፕሮግራም በባህር ዳር ዩኒቨርሲቲ የተጀመረው በፊዚክስ ዲፓርትመንት ነውና የቀድሞው ፕሬዚዳንት ዶክተር ባይሌ ዳምጤ ናቸው ያስተማሩኝ። ከዛ በፊት በአንደር ግራጁዌት ደግሞ ዶክተር ፀሐይ ጀንበሩና ዶክተር የሽመብራት መርሻ አስተምረውኛል። በጣም የሚገርም ነገር ነው። ከዚህ ቀደም የነበሩት 3ቱ ፕሬዝዳንቶች ያስተማሩኝ ተማሪ ነኝ ዛሬ ፕሬዝዳንት የሆንኩትና በጣም እድለኛ ነኝ። ሶስተኛ ዲግሪም ስማር ያኔ ሁለተኛ ዲግሪ እንደጨረስኩ የወሎ ዩኒቨርሲቲ ስታፍ ነው የሆንኩት። ከዛ በኋላ በኮላቦሬሽን በሳውዝ አፍሪካ ስዊድን እና በባህር ዳር በሳንድዊች በትብብር ፕሮግራም ነው የተማርኩት። በዛ ጊዜ ደግሞ ባይሌ ዳምጤ የወቅቱ የባህር ዳር ዩኒቨርሲቲ ፕሬዝዳንት የኔ በሀገር ውስጥ ካሉት አማካሪዎች አንዱ ነበረ። በሱ እንግዲህ ሱፐርቫይዘር አማካሪነት ነው የሶስተኛ ዲግሪን ከሳውዝ አፍሪካና ከስዊድን ካሉ ሳይንቲስቶች ጋር በጋራ የመስራት እድል ያገኘሁት። በጣም የተለየ ስሜት አለው። እውነት ለመናገር በ18 ዓመቴ ነው ባህር ዳር ዩኒቨርሲቲ ባህር ዳር ከተማን የማወቅ እድል ያገኘሁት። ከዛ ጊዜ ጀምሮ በየአመቱ በሆነ አጋጣሚ ባህር ዳር የመገኘቴ ምክንያት ብዙ ነበረ።
በትዳር ህይወትም የትዳር ህይወት የጀመርኩበት አካባቢ እዚሁ ባህር ዳር ነው። ቤተሰብ መስርቼ እኔ የወሎ ዩኒቨርሲቲ ፕሬዝዳንት ሆኜ ልስራ እንጂ ቤተሰቦቼ ግን የሚኖሩት ከባህር ዳር የነበረኝ ፍቅር በጣም ጥልቅ ስለነበር ባለቤቴና ልጆቼ ቤት ሰርተን የምንኖረው ባህር ዳር ነው። የወሎ ዩኒቨርሲቲ ፕሬዝዳንት ሆኜ ቤተሰቦቼ ማኖረው ግን ቤት ሰርቼ ሳኖር የነበረው ባህር ዳር ከተማ ነበር። የወሎ ዩኒቨርሲቲን እንግዲህ ለ3 አመት በፕሬዝዳንትነት ሌላ 3 አመት በምክትል ፕሬዝዳንትነት ከዛ በኋላ ለ3 አመት በፕሬዝዳንትነት ካገለገልኩ በኋላ በትምህርት ሚኒስቴር ሪኮሜንዴሽን ደግሞ ወደ ባህር ዳር ዩኒቨርሲቲ መጣሁ። እንዲህ ያለ አጋጣሚ ሊያገኙ የሚችሉት የዩኒቨርሲቲ ፕሬዝዳንቶች በጣም ጥቂት ይመስሉኛል። ቀደምት ፕሬዝዳንቶች ያስተማሩ ከአንደር ግራጁዌት እስከ ፒኤችዲ ድረስ ያስተማሩት ያማከሩት ሰው መልሶ እነሱን ተክቶ ፕሬዝዳንት መሆን ሊሰጥ የሚችለው ስሜት የተለየ ነው። አንድ ነገር ተመልካቾቻችን ቢወስዱ ብዬ ተመኘው። የዩኒቨርሲቲ ቆይታህን ስናወራ የአንድ ቀን ውሎህን ብታጋራን ይለያያል እንደቀኑ ግን ብዙውን ጊዜ ምክንያቱም የትምህርት ላይ ጥሩ የነበረ ሰው እንዴት ቢውል ነው እንዴት ቢያጠና ነው የሚለውን እንዲወስድ ማለት ነው። በተማሪነት ዘመን ክላስ አቴንድ ማድረግ በጣም ዋነኛ ቅድሚያ የሚሰጠው ተግባር ነው። አቴንድ አለማድረግም በወቅቱ ከወንጀል የሚተካከል ነበር እውነት ለመናገር። ስለዚህ ጧት ተነስቶ እንደማንኛውም ተማሪ የሚገባውን ንጽህና ተጣጥበን ወደ ካፌ እንሄዳለን። ቁርስ ከበላን በኋላ በቀጥታ ወደ ክላስ ነው የምንሄደው። አይ ቲንክ የተከታታይነት ያለው ክላስ ካለ በዛው እንቀጥላለን፣ ካልሆነ ወደ ላይብረሪ እንሄዳለን። በላይብረሪ አብዛኛው በወቅቱ የፊዚክስ ተማሪ ስለነበርኩ በብዛት ፈለጣ ነው አብዛኛው ስራችን። በጣም ኢኩዌሽን ሶልቭ የማድረግ ስራ ስለነበረ ወረቀት ጋር ግብግብ ነው ወረቀት ጋር ግብግብ ነው። እኔ ላይብረሪ ውስጥ ካነበብኩ በኋላ ጥያቄ ገልብቶ የመውጣት ልምድን የነበረኝ አነባለሁ። ኮንሰፕቹዋሊ መረዳት ያለብኝ ላይብረሪ ውስጥ አነባለሁ። ይሄ ፕሮብለም ሶልቪንጉን ግን ላይብረሪ ውስጥ መስራት ብዙ ፍቅርም ልምድም አልነበረኝም እና ወደ ውጭ መውጣት የማይችሉ መጽሐፍቶችን ጥያቄውን በመገልበጥ እነዛን ጥያቄ ይዞ ሄዶ ወደ ዶርምም በወቅቱ ስፔስ በሚባል ደግሞ ማታ ማታ ላይ ክፍት በሚወሩ ክላስሩሞች ቁጭ ብሎ ዋነኛ ፈለጣ ስራችንን መቀጠል ነበረ። ወደ 3ኛና 4ኛ ዓመት ስደርስ ግን እውነት ለመናገር የፍልስፍና መጽሐፍቶችን የሳይንስ ፊሎሶፊ ኦፍ ሳይንስ፣ ፊሎሶፊ ኦፍ ፊዚክስ፣ ፊሎሶፊ ኦፍ ኤጁኬሽን የሚባሉ መጽሐፍቶች በጣም ይስቡኝ ነበርና ከፊዚክስ ባለፈ ብዙ የንባብ ባህል ነበረኝ። እኔ እንደማምነው ከፊዚክስ በላይ እነዛ በዛ ጊዜ ያነበብኳቸው ከፊዚክሱ ይልቅ ፊሎሶፊ ኦፍ ፊዚክስ የሚባለው፣ ከሳይንስ ይልቅ ፊሎሶፊ ኦፍ ሳይንስ የሚባለው፣ ከኤጁኬሽን ኮርስ ይልቅ ፊሎሶፊ ኦፍ ኤጁኬሽን በእኔ ህይወት ላይ በጣም ትርጉም ያለው ለውጥ አምጥተዋል ብዬ አስባለሁ። አይ ቲንክ የንባብ ልምምዴም ከዛ የመነጨ ተስተካክሎ ቆይቷል የሚል እምነት አለኝ። ከዛ በኋላ አብዛኛው ንባቤ ወደዛ ያዘነበለ ነው። ከዛ በኋላ እንግዲህ ከመመረቅ አለ። ከዛ ወጥቶ ደግሞ ስራ የመፈለግ እንደዚህ አይነት ነገሮች አሉና ስለሷ ጊዜ ትንሽ እናንሳና። በእኛ ጊዜ የመቀጠር ችግር አልነበረም። በተመረቅን ማግስት የክልል ቢሮ ኃላፊዎች ወይም ተወካዮቻቸው ወደ ዩኒቨርሲቲ ይመጡና ለምሳሌ አማራ ክልል እኛ ጋር ብትመጡ እንዲህ እናረጋለን ይላሉ። የትግራይ ክልል መጥቶ እንደዚህ ያረጋል፣ የአዲስ አበባ መስተዳድር እንደዛ ያረጋል፣ ከኦሮሚያ ክልል ስራዬ ብለው ምሩቃኖቹን ለመውሰድ ዩኒቨርሲቲ ነው የሚመጡት። አሁን ጆብ ፌር እንደሚባለው ማለት ነው። ጆብ ፌር አዘጋጅተን ካምፓኒዎችና ተማሪዎችን እናገናኛለን ዛሬ። ነገር ግን እኔ የሄድኩት አፋር ክልል ነበረ። በምርጫ ነው የሄድኩትኝ። እዛ የቴክኒክና ሙያ ኮሌጅ ነበረ የሄድኩት። ወደ ሃይ ስኩል ሳይሆን ወደ ቴክኒክና ሙያ ኮሌጅ ነበር። ከዛ በኋላ እንግዲህ እስከ ፒኤችዲ ድረስ የመጡት ትምህርቶች አሉ። ውጭ ሀገር ሄዶ እስከ መማር ድረስ አይደለም። ከነሱ ምን አይነት ልምዶችን አገኘ ዶክተር? 1 አመት ከሰራው በኋላ ነው ወደ ዩኒቨርሲቲ ተመልሼ ወደ ድህረ ምረቃ ፕሮግራም የመጣሁት። የ2ኛ ዲግሪን እዚሁ ባህር ዳር ተማርኩ። ይሄ ፕሮግራም ቀደም እንዳልኩሽ በባህር ዳር ዩኒቨርሲቲ ታሪክ የመጀመሪያው የድህረ ምረቃ ፕሮግራም ነበረ። የመጀመሪያው የድህረ ምረቃ ተመራቂ ነኝ ማለት ነው በባህር ዳር ዩኒቨርሲቲ ታሪክ። ከተመረቅኩ በኋላ የወሎ ዩኒቨርሲቲ ባወጣው የቅጥር ማስታወቂያ ተወዳድሬ በመንግስት ነው የተማርኩት። ኦፍ ኮርስ ተቀጠርኩ። ከዛ በኋላ አወዝ ለኪ የወሎ ዩኒቨርሲቲ የተለያዩ የሊደርሺፕ
ቦታዎችን ሰጠኝ። በአንድ በኩል በንባብ በሌላ በኩል ደግሞ በተግባር አመራርነትን የጀመርኩት በወሎ ዩኒቨርሲቲ ነው። ከዛ በኋላ ባህር ዳር ዩኒቨርሲቲ ጋር እንዲሁ በትብብር የፒኤችዲ ፕሮግራም በስዊድን፣ ሳውዝ አፍሪካና ባህር ዳር ጋር በተገናኘ በ3 ዩኒቨርሲቲዎች ነው ያ ፒኤችዲ ፕሮግራም ራን ሲደረግ የነበረው። በጣም ጥሩ የሚባል ጊዜ ነበረኝ። ቅድም እንደነገርኩሽ አማካሪ ከኢትዮጵያ የባህር ዳር ዩኒቨርሲቲ ፕሬዝዳንት ነበሩ። የጥናት ወረቀቶቻችን ጭምር በዓለም አቀፍ ደረጃ በጣም አንቱ በሚባሉ የሳይንቲፊክ ጆርናሎች ወጡልን። ከዛ በኋላ በሳንዱች ነው ወደ ስዊድን የሄድኩት። ሳንዱች ፕሮግራም አይ ቲንክ ወደ ስዊድን ጉዜ ሁሌ የማስበው ወደ ስዊድን ከመሄድ በፊት በወቅቱ የዩኒቨርሲቲ ፕሬዝዳንት የነበረው አማካሪ ጋር መመካከር ነበረብን እና አይ ቲንክ ዛሬ ላለሁበት ሁኔታ እሱ ትርጉም ያለው አስተዋጽኦ አድርጓል የሚል እምነት አለኝ እና በፒኤችዲ የትምህርት ጉዞዬም ጥሩ ነበርኩኝ እና ባይሌ ሳቲስፋይድ ነው የነበረው፣ በጣም ደስተኛ ነው የነበረውና ወደ ስዊድን ለተጨማሪ ትምህርት ስሄድ የመከረኝ ምክር እንዲህ የሚል ነው። አንተን ከዚህ በኋላ ፊዚክስ የሚያስተምር ሰው የለም ማለት አይ ቲንክ በኢትዮጵያ የከፍተኛ ትምህርት ሂደት ውስጥ ምናልባት አስተዋጽኦ ታደርጋለህ ብዬ ስለማምን ከፊዚክስ በላይ ይልቅ በምትሄድባቸው ዩኒቨርሲቲዎች ውስጥ ዩኒቨርሲቲያቸውን እንዴት ነው የሚመሩት፣ ዲፓርትመንቶቻቸውን እንዴት ነው የሚያዋቅሩት፣ የምርምርና የቴክኖሎጂ ፈጠራ ስራቸውን እንዴት ነው የሚያስተዳድሩት፣ የዓለም አቀፍ ግንኙነታቸውን እንዴት ይገነባሉ። አሁን አንተን ከፍለው ደሞዝ ከፍለው ሊያስተማሩ ወሰዱ። ስለዚህ ከዚህ የሚያገኙት ጥቅም ምን ስለሆነ ነው? ስለዚህ ከፍተኛ ተቋም እንዴት ይመራል የሚለውን አጥንተህ ሪፖርት እንድትጽፍ ነው የምፈልገው። አደራብ ጥያቄም ማሸከም በጣም ነው የሚገርም ነው እና እንደ እግዚአብሔር ቃል ነው የተቀበልኩት እውነት ለመናገር እና በቆይታዬ በአንድ አመት ቆይታዬ ውስጥ ስዊድን በነበርኩበት 2 ዩኒቨርሲቲዎች ጋር የመስራት እድል ነበረኝ። ዩኒቨርሲቲ ኦፍ ጎቴንበርግ እና ቻልመርስ የሚባሉ 2 ዩኒቨርሲቲዎች ጋር ሰርቼ ነበር። ለምርምር ከሄድኩበት ስራ ባለፈ እውነት ለመናገር ሰዎችን በማግኘት አጠቃላይ የተቋሙን ስትራቴጂክ ፕላን በማንበብ ገቨርኒንግ ስትራክቸራቸውን በማየት በአንድ አመት ቆይታዬ እውነት ለመናገር ከሄድኩበት ስራ እኩል የጎቴንበርግና የቻልመርስ የዩኒቨርሲቲ የስዊድን 2 ዩኒቨርሲቲዎች ራሳቸውን እንዴት እንደሚመሩና እንደሚያስተዳድሩ ለመገንዘብ ሙከራ አድርጌያለሁ። የፊዚክስ ሪፖርት ብቻ ሳይሆን እነዛ ተቋሞች እንዴት ስለሚተዳደሩና ያንን ሪፖርት አቀረብኩ ማለት ነውና በጣም ደስተኛ ነበር። ያኔ ነው ያ ተግባር ነው እኔን ወደ ሊደርሺፕ በተለይ አብዝቼ እንድሰራ ተጽዕኖ ያሳደረው። በአንድ በኩል የአማካሪ እምነት ወደፊት አመራር ይሆናል ብሎ ገምቷል። በተግባርም ተምሬ እንድመጣ ግፊት አድርጓል። ግራጁዌት ባደረኩ ማግስት ወደ ከፍተኛ ተቋም አመራር ነው የቀጠልኩት። ስዊድን ሄደ ከተማርክ በኋላ ስትመለስ ደግሞ ከዛ ያመጣው ልምድ ከኛ ሀገር ሁኔታ ጋር ሄዶ ጠቅመዋል? በቀጥታም እንኳን ባይጠቅመኝ ግን የከፍተኛ ትምህርት አመራር የበለጠ ንባብ የሚያስፈልገው የበለጠ ትኩረት የሚያስፈልገው ፍቅር የሚያስፈልገው ዘርፍ መሆኑን በመገንዘቤ አይ ቲንክ ያነ ለኔ መነሻ ይሆናል። አሁን የባህር ዳር ዩኒቨርሲቲን በፕሬዝዳንትነት በኃላፊነት እያገለገልክ ነውና እንደው በኃላፊነት ማገልገል ደግሞ ዩኒቨርሲቲም ሲሆን ትንሽ ከፍ የሚል ይመስለኛል። ልክ ነው። የተለየ ተሰጥኦ የተለየ ነገር ይፈልጋል። በአንድ በኩል የከፍተኛ ተቋም መሪ የሆነ ሰው የሚመራው የሀገሪቱን ቤስት ማይንድ ነው። ስለዚህ ኮምፒቲቲቭ መሆን አለበት ነው። በተማረበት ዘርፍም ሆነ በተጓዳኝ በሚቀራረቡ ዘርፎች ላይ ጥልቅ ንባብ ያለው በዘርፉም ጥሩ መምህርም ጥሩ ተመራማሪም ጥሩ ሳይንቲስት መሆን አለበትኝ። ምክንያቱም ቱ ሊድ ሳይንቲስት ዩ ማስት ቢ ሳይንቲስት። ሁለተኛ የሚያስፈልገው መሰረታዊ ጉዳይ ብዬ የማስበው ፍቅር ነው። ለስራው እውነተኛ ፍቅር ያስፈልጋል። እነዚህ ሁለቱ ከተሟሉ አይ ቲንክ ሌላው የሚገኝ የሚጨበጥ የሚጨመር ነገር ስለሆኑ ሁለቱን ያገኘ ሰው ከፍተኛ ተቋም ላይ የሚኖረው የአመራር ዘመን የተሳካም የተደላደለም አይ ቲንክ ውጤታማ ይሆናል የሚል እምነት አለኝ። ከዚህ ከፍቅርና ሳይንሳዊ እውቀት ባለፈ እና አይ ቲንክ ጊዜ መሰረታዊ ጉዳይ ነው ብዬ አምናለሁ። በግሌ የማረገው ስራዬን ጨርሼ ማደር አለብኝ።
እና ሁል ጊዜ ተጨማሪ ጊዜ ማግኘቴን ነው ማረጋግጠው። እሱ አይ ቲንክ የአመራር ቆይታዬን እንግዲህ በፕሬዝዳንትነት ሁለተኛ ዩኒቨርሲቲ ነው ቀላል እና ምቹ አድርጎልኛል ብዬ አምናለሁ። ሌላ ለየት ያለ ነገር ቅድም ከቀረጻ በፊት ስናወራ እኔ እድለኛ ሰው ነኝ መንጌ ነው ብዙ ሰው የሚለኝ እያል ነበር። ይሄንን ከሰዎች ጋር ተቀራርቦ የመስራትን ነገርስ ሳናነሳው እንዳና ቀድሞ ፕሬዝዳንት በጣም ቀለል ያለ ሰው ስለነበረ አስተማሪያችንም ጭምር ሆኖ ግን በስሙ ነው የምንጠራው፣ ባይሌ ብለን ነው የምንጠራው እና እሱ ካልቸር እኔ ጋር ተጋብቶ ነበር እና የበለጠ ውጤታማ ለማድረግ አይ ቲንክ ኮሚኒኬሽንን ማቅለል መልካም ነው ብዬ ነው የማስበው። በሌላ በኩል እኔም ቀለል ያለ የኮሚኒኬሽን ስነ ዘዴ ስለምጠቀም ቅድም እንዳልኩሽ ሰዎች በቀላሉ ኮሚኒኬት የማድረግ እድል ይፈጠርላቸዋል። ስለዚህ ይሄ ተለምዷዊ ነው ቢሮክራሲያዊ እና በስም በጣም አብዝቶ የመሸፈኑ ነገር እኔ ጋር የለም። ላርገው ብል ራሱ አይፈቅዱልኝም። ስለዚህ በባህር ዳር ቆይታዬ ብቻ ሳይሆን በወሎ ዩኒቨርሲቲ ቆይታዬም እንደዚህ ቀለል ያለ የግንኙነት ነበረኝና እሱ ለስራዬ በጣም ትርጉም ያለው አስተዋጽኦ አድርጓል ብዬ አምናለሁ። እንግዲህ ማንተ ብሎ መጥራት እንግዲህ ከዚሁ የመጣ ነው። ታንክ ዩ። መጨረሻ ጥያቄ የሚሆነው በትናንትናው ዕለት የባህር ዳር ዩኒቨርሲቲ ተማሪዎቹን አስመርቋል። ደግሞ የአመቱ መጨረሻ ነውና የሚመጡ ተማሪዎችም ይኖራሉ። በቀጣይ ለሁለቱም መልእክት እናስተላልፍ። በባህር ዳር ዩኒቨርሲቲ የተመረቁ ተማሪዎቻችንን በሙሉ ደግሜ ደጋግሜ እንኳን ደስ አላችሁ ለማለት እወዳለሁ። ተማሪዎቻችን አይ ቲንክ በተለይ በቴክኖሎጂ በኮምፒውተር ሳይንስ ውስጥ የተመረቁ ተማሪዎቻችን የምረቃ ሰርቲፊኬት ብቻ ሳይሆን አንዳንዶቹ ፓተንት፣ አንዳንዶቹ ፕሮጀክት፣ አንዳንዶቹ ካምፓኒ መስርተው የወጡ እንዳሉ እናውቃለን። ለነሱ አይ ቲንክ የባህር ዳር ዩኒቨርሲቲ ምልክቶች ናችሁና እንኳን ደስ አላችሁ ለማለት እወዳለሁ። ምሩቃኖቻችንን የማስተላልፈው መልእክት ዛሬ የሚቀላቀሉት ዓለም ምናልባትም በሰው ልጅ ታሪክ ተገምቶ የማያውቅ የተለየ ዓለም ውስጥ የተለየ የሳይንስና ቴክኖሎጂ እንዲሁም ሰው ሰራሽ ቀውሶችን እያስተናገደ ያለ ዓለም ውስጥ ነውና በዚህ ዓለም ውስጥ አይ ቲንክ ጎልብቶ በርትቶ ትርጉም ያለው ለውጥ በራሱ ላይም በሀገር በተቋም ላይም ለማምጣት የማያቋርጥ ትምህርት ውስጥ መግባት መሰረታዊ ነገር ነው ብዬ አምናለሁ። ስለዚህ አዲሱ የዲጂታል ዲስረፕሽን እና የኤአይ የሰው ሰራሽ አስተውሎት ለሁላችንም ከዓለም ጋር የሚያስተካክል እውቀት ይዞ ስለመጣ እሱን ተጠቅሞ ራስንም ሀገርንም ተቋምንም መለወጥ የምሩቃኖቻችን ዋነኛ ተግባር ይሆናል ብዬ አምናለሁ። ይህንም እንደሚያደርጉት እርግጠኛ ነኝ። በባህር ዳር ዩኒቨርሲቲ ቆይታቸውም የተሳካ ጊዜ እንደነበራቸው አምናለሁ። እነዚህ ምሩቃኖቻችን እንግዲህ ከምርቃ ቀን ጀምሮ ደግሞ የባህር ዳር ዩኒቨርሲቲ የአልሙናይ አሶሲዬሽንና ኔትወርክ አባል ይሆናሉ። የባህር ዳር ዩኒቨርሲቲ አምባሳደሮቻችን ናቸው። የባህር ዳር ዩኒቨርሲቲን በሚቀጥለው ዓመት ለሚቀላቀሉ አዲስ ተማሪዎች ደግሞ ተግባር ተኮር በሆነ አግባብ ስራችን ለማስቀጠል ጥልቅ ዝግጅት፣ ምቹ የትምህርት ኢንቫይሮንመንት በመፍጠር ለመቀበል ዝግጁ መሆኑን ማረጋገጥ እንፈልጋለን። በእርግጠኝነት ቁጥራቸው በዛ ያሉ ተማሪዎች በአንደኝነት መርጠው እንደሚመጡ ተማመናለሁኝ። እኛም እነሱን ለመቀበል ሙሉ ዝግጅት እና ፍቃዳችንንም እንደሚሆን በደስታም እንደምናስተናግዳቸው ወደ ቤቱ ባህር ዳርም በሰላም እንዲመጡ ከወዲሁ ወልካም ማለት ፈልጋለሁ። በጣም አመሰግናለሁ ዶክተር ለሰጡኝ ጊዜ ለጥሩ ቆይታችንም። በእልፍኝ በእንግዳ ሰዓታችን የባህር ዳር ዩኒቨርሲቲ ፕሬዚዳንትን ዶክተር መንገሻ አየነን ጋብዘን ጥሩ ቆይታ አደረግን። እናንተም ከኛ ጋር ቆይታችሁን ስላደረጋችሁ ከልብ እናመሰግናችኋለን። ቀሪ እልፍኝ ዝግጅቶች ይቀጥላሉ። እኔ ግን ከዚሁ ተሰናበትኳችሁ። መልካም ጊዜ ይሁንላችሁ።